አቤት ወይ ሰው ግን ማለት ነው የሆነ አለ አይደለ አብሮ ኑሮ አይደለም አንድ ሰው ይሄን ያደርጋል ብለው የማትጠብቀው ሰው ሲያደርግ ምን አይነት ስሜት ነው የሚሰማ? ምንም አይሰማኝም። እኔ ስለሰው አያገባኝ አይደለም ማርያም ነው ምሬ ነው እግዚአብሔር። እሺ ሁለተኛ ጥያቄ ደግሞ ምን አያገባኝም ስለሰው ሲጀመር አይ ስለሰው እኮ አይደለም የኔ የምትለው ሰው አሁን ለምሳሌ ያዳ አንተ ላይ የሆነ ነገር ቢያሳይ ምን አይነት ስሜት ነው የሚሰማው? የሆነ የሚያስጠላ ፓርት ነገሮችን ቢያሳይ ምንድን ነው የሚሰማው? ያው እየደበረኝ ንቅ ያልፈዋለሁ። ዝም ነው ማለት በቃ ዝምታ እኮ ትልቅ ነገር ይሻላል። አዎ ማርያም እንዴ እኮ አለፋትጋ አሁን እኮ ጊዜው ተቀይሯል። ምንም ይሄ ትርፉ ህመም ነው። ማርያም መጨነቅ ምናምን ወፍ መሸኘት ነው። ዝም ብለሽ በቃ መራቅ ከዛ ሰው ይሻላል። ከዛ ያጡሻል እንጂ አንቺ አታጫቸውም ማለት ነው። ገባሻል? አንቺ የተሻልሽ እንደሆነሽ ጠንክረሽ ሰርተሽ ማሳየት ነው። ስኬትሽን ማሳየት ነው እንጂ ምንም እንትን ማለቱ መከራከሩ፣ መጣላቱ ምንም ጥቅም የለውም። ምንድን ነው እንደው ምን አላፊ ቁርጥ ቢል ለምንድን ነው እሱ? እስቲ ረፊ አንቺ ወይኔ ታልቅሻለሽ። ሚካኤልን ያዝ ጋይዞች ያዝ። አንቺ እግዚአብሔርን ያማል ከወገኛ ከአሁን በኋላ አነካኝ ልጁ ሆስፒታል ነው ስትለኝ እኔ ደግሞ በመታወት ደግሞ እኮ አንተ እኮ ነህ በጣም ምቹ ልጁ ይችላል አልከኝ። ኢትዮጵያ እየኖረ እኮ ሸገር እየኖረ ደግሞ ዱላማ ይችላል። የኢትዮጵያን ሕዝብ ኑሮ እየመተው ነው። እንዲህ ብሎ ነው ያሉ እንዲህ እየተከላከለ እያሾለከ ብዙ ማንሱም እየደማጣ ነው። ጉረስ ሻንጣ እግዚአብሔርን አትቅመጪ። ሳህኑን ነው ማበላሽ አለ። አበኔ አሁን ማለት ነው ወዴ እኮ እንድተኛ ማለት ነው። ሶፍራውን ይሄን እንትን ከስር ያለው ይሄን የተነጠፈው ማለት ነው። ይሄን ከስር እንትን ያለውን ማለት ነው። ጠረጴዛውን እናንሳና
እሱን እናንጥፍና ከዛ የሶፋውን ሁሉንም እናውጣው ሁሉንም ቢወጣ ራሱ ሁለት ሰው ነው እኮ። ከዛ እኔ ደግሞ ከዚህ ጥግ ላይ እንደውም እዚህ እኔ እዚህ ጋር እናንተ እዚህ ጋር ትተኛላችሁ፣ እኔ እዚህ መሬት ማርያምን። ከዛ እነሱ ልጅቱ እዚህ ብትመጣ እኮ እናንተ ሁላችሁም እዛ ትተኙ ነበር። እሷ ያተኛችበት ፍራሽ ላይ ወይኔ የሚወጥ ሳል ምንም ጉድ አይደለም ማሮቼ። ዛሬኛ ቤት እንግዳ መጥቷል። የኔም የነሱም እንግዳ እኩል እና ባልና ሚስት ናቸው የመጡት እንግዶች ደግሞ